ሷዚ ልትኖር ነው ከኔ ጋር ሰውም ስለሌለኝ የት እኔ መወሰን ይችላልው አልኩኝ ማለት ጋሽ ይሳቅ ነው የመጣሽው እዚህ ራሷን ችላ ምትኖር ልጅ ናት አወቃል አዲስ አበባ ልብሴ እዛው ይሆና ቀድም ያስቀመጥንበት ቦታ እዛው ይቀመጥ ልብሷን አዲስ አበባ ብዙ የጀመረው ነገር አለ አይደለ በቪዲዮ ከማዘሯ ወጣች እሺ አግብቷ ብትኖርስ ምን ይላል ህፃን አይደለችም አንዴ እኔ እሺ የፈለኩበት ማድረግ ይችላል አሁን ደስ የፈለኩበት አይደል ያለው በቃ እንደው እውነቱን ልንገርሃ ከቤት ተጣልቼ ነው እዚህ መጣሁት ተጣልታ መጣ ነው ሙሽ ምፈቅድላት እና ጎዳና ልውጣለ እንዴት ነው አይ በምክንያት ነው የጣላሽው ሰላም ውድና የተከበራችሁ የኛ ውድ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ዛሬ እንግዲህ በሙሽዬ ቤት ከሙሽዬ ጋር መጥቼላችኋለሁ እስኪ ሰላም ባያቸው ሰላም ቤተሰቦቻችን እንዴት ናችሁ እኔ ደህና ነኝ አይሚ እንግዲህ ኔጋ መታለች አንቺም ተቀበለሽኛል አዎ ተቀበልሻለሁ አባትሽ ካልተቆጣ አይቆጣም እሱ አራ አባረረኝ እኮ ሂጂልኝ በቃ እኔ ደስ ይለኛል ግን እሱ ደግሞ ከተቀየመኝ ብዬ ነው እንጂ እኔ ብትኖር ልጅ የለ ብቻዬ ነኝ ደስ ይለኛል አይቀየምሽም በርግጠኝ እሱ ራሱ ፈልጎ ነው በቃ ሂጂ ብሎ ነው ሂጂልኝ ስለኝ ቆይ እኔ ደግሞ አላቃቸው ማባትሽ አንድ ቀንም አስተዋውቅሻለሁ እኮ ምናልባት የሚቆጥከው እንዳይከሱኝና ደግሞ ፈራሽ እንደምሽዬ አይከስሽም መክሰስ አይከስሽም ግን ዋናው ያንቺ መስማማት ነው ከዛ ደግሞ የኔ ውሳኔ ነው እኔ ከወሰንኩኝ እኔ ከፈለኩኝ ጋሽዬ ያው ምንም ማባት ቢሆን ምናምን ቢከስሽም እኔ ፍላጎት ካለ ፖሊስ እንኳን ቢጠየቅ 18 አመት ሞልቶሻል ሲባል አው ካልኩኝ 18 አመት ከሞላው ሰው ደግሞ ምንም ነገር የልጅ ውሳኔ ነው ማለት ነው ህጉ ራሱ እንትን አይልም እና እኔ ደግሞ አካብደው ደግሞ እኔን እንዳይከሱኝ እንጂ እኔ ደስ ነው የሚለኝ ደስ ይልሻል እኔም ደስ ነው የሚለኝ አይከስሽ ግን አሁን ብሩኬ ምን ይላል ይሄን ነገር ሲሰማ ምን የሚል ይመስልሻል እሱ ነው እንጂ ይጮሃል አስበሻል ጋሽዬ ጋር ደግሞ ከጋሽዬ ጋር በጣም ነው የሚዋደዱት ብታይ ምን እንዳስነካው አላቅም ጋሽዬ ቡቡን በጣም ነው የሚወደው እሱ ምን ያስነካዋል የሰው ፍቅር አለው ልክ ነሽ የዘራችን ነው ሰው ይወደናል ሰው አንነካም የሰው ፍቅር አለን እና እኔ በጣም ደስ ይለኛል አንቺ እዚህ ለማኖር ሰው የለኝም ብቻዬ ነኝ ሴት ልጅ ደግሞ ቤት ውስጥ የለም ያስፈልገናል ሴት እኔ ይሄ ታውቁኝ እኮ ነው በቃ እኔ መጣውልሽ ብሩኬ ያው ትንሽ ይሄን ነገር ሲሰማ የሚለውን ነገር አላቅም እስኪ እንነግረዋለን እና ቤተሰቦች የት ነው ያለው ይመጣል ደውዬለታለሁ ሰው ሊያደርስ ነው መሰለኝ ሄደው ሰው ሊያደርስ ነው ሄደውና ይመጣል እሱማ እኔ እንጃ ምን እንደሚል እሱ ብቻው እሺ ብሎ አይሄድም መቼም ያውቃለሁ እኔ በቃ እዚሁ ልኖር ነው ልለው ነው አንተ ብቻ አንተ ሄዳለህ ወደ አዲስ አበባ ምናምን እኔ ከዚህ በኋላ ከሙሺ ጋር ነው ምኖረው ከነጋሽዬም ጋር አልኖርም ልለው ነው እና ምን እንደሚል አላቅም የሚለውን ነገር አብረን እናያለን ሙሺ ግን በቃ ደስ ብሏታል ፍራንክ ባይሆን ደስ ይላታል እኮ ደስ ይለኛል ፍራንክ ባይሆን ደስ ይለኛል እያለች ነው ግን ደግሞ አባትሽ እንዳይከሰኝ እንጂ እያለች ነው ጋሽዬ ያው በኔ ቀልድ አያቅም በርግጥ ግን ክሱን እንኳን አይከስም ያው ምክንያቱም ይሄን ቤቴ ነው ያኛውን ቤቴ ነው ችግር የለውም እና ታስብ ጋቤራ ያብርዳው ያው ግን እሱ ምንድነው ድጋሜ ፕራንክ እንዳያደርግሽ ነው ችግር አለበት እሱ አሁን ላስተዋውቀው አራ አይደለም እንጂ ጋሽዬ አባትሽ ችግር አለበት ሰው ያስደነግጣል በጣም ድንገት ሳታስቢው ምናምን በቃ ጮክ ብሎ ነው የሚናገረው ምናምን ላቃቸው ግን እስቲ አይ በቃ አንድ ቀን በአካል ስትገናኙ እንግዲህ በቃ እንደ ቪዲዮ ላይ እንደሚታየው በአካልም እንደዚህ ነው ልትይ ትችያለሽ እና ብቻ ዛሬ ቤተሰቦቻችን መተናል እንግዲህ የመጣ ነው ባንድ ተንኮል ነው ሙሽዬ ያው ተንኮለኛ አይደለችም እኔ ነኝ ዛሬ ተንኮለኛ ያደረኳት ተባባሪ አድርጊያታለሁኝ እና በቃ እዚሁ ልኖር ነው ከሙሽዬ ጋር አብሬያት አዲስ አበባ ማልሄድም ያው መሄድ አልፈልግም እና
ብሩኬ ይሄን ነገር ስነግረው እንደሚለኝ አላቅም። ቢፈቅድልኝ ደስ ይለኛል፣ ቢስማማ ግን ሚስማማ አይመስለኝም። እና ያው ብላችሁ ደስ ይለኝ ነበር፣ እንደዚህ ብላችሁ ደስ ይለኝ ነበር። ግን ያው ለፕራንክ ነው እንደዚህ ብዬ ትንሽ ልመና ቸክበት ዛሬ ጠፍተን ነበረ። እና በዚህ አጋጣሚ ደግሞ ብዙ ሰዎች ያው ተጨንቃችሁ ነበረ። ቲክቶክ ላይ ምናምን ተለቆ ነበረ ቡታጅራ ትንሽዬ ተረብሻ ነበረ። ትንሽ ነው፣ ይሄን ያክል የሚካበድ ነገር አይደለም፣ ቀላል ነገር ነው። ግን ያው ብዙ ሰው እንትን ብሎ ስንጠፋ ምናምን ከዛ ነገር ጋር አያይዛችሁት ነበር አብዛኞቻችሁና አትጨነቁ፣ ምንም ነገር የለም አይደል ሙሽ? አሁን በርዷል፣ ሰላም ነው። እና ያው የጠፋነውም ትናንትም በዚህ ምክንያት ነው። ያው አልተመቸንም ከቤት መውጣት ምናምን ወጥቶ መቅረት ስለሚኖር ብለን ስላልወጣን ከቤት ያው በዛ ምክንያት ነው ወደ ቪዲዮ ያልመጣንላችሁ። ዛሬ እንግዲህ በአንድ ተንኮል መተንላችኋል። ያው ስንመጣ ደስ ይላችኋል ብዙዎቻችሁ እና ከሙሽዬ ጋር ነው የመጣሁት። ሙሽዬ ደግሞ በጣም ብዙዎቻችሁ ተወዷታላችሁ፣ ጋሽዬንም ተወዱታላችሁ፣ እኛንም ተወዱናላችሁ አውቃለሁና ናፍቃችሁን ነበር። ለአንድ ቀን ስንጠፋ ተናፍቁናላችሁ እውነት ለመናገርና መተናል። ብቻ ይሄን ቪዲዮ እስከ መጨረሻው ድረስ ይዩት። ከዛ አቶ ብሩክ ምን እንደሚል ግን ትኑር የሚል ይመስልሻል? ትኑር ካለ ግን ምንድነው ማደርገው? መኖር ነው አላለች። አዲስ አበባ አሊድ ልቅር እሱ ከፈቀደ ከዛ ፍቃድ ደግሞ ከቤት እንጠይቃለን ከጋሽዬ። ከዛ በቃ እንቀራለን ማለት ነው አዲስ አበባ። አይ እሺ የሚል አይመስለኝም እውነት ለመናገር። ብሩኬ እስቲ ይታያል እንየዋ። ደውይለት። አይ ይመጣል፣ ደውይለታለሁ ይመጣል። እንግዲህ ያው እዚህ ካንቺ ጋር እንዳለው ካወቀ ምን ይላል አላቅም የሚለውን ነገር ብቻ ግን ፈልጋለሁ። እና ያው ከነ ፍፄ ጋር ምናምን ነው ሊሆን የሚችለው። ብቻ ሰው ላደርስ ልሄድ ነው ምናምን ነገር ስላለኝ ብዙ ጊዜ ከነሱ ጋር ነው ይመጣላ እኮ ይመጣ። ቤቷ የት ይሄዳል? እኔ ደግሞ ቀድሜ ገብቼ ቤቱ ላይ ተንኮል ሰርቼ ጠብቀዋለሁ። እና ያው በቤተሰብ ፊት እንግዲህ ያው ዛሬ እናንተ ቤት መኖሬን ለማሳወቅ ነው የመጣሁት ብዬ ፕራንክ ላደርገው ነው። እንግዲህ ብዙዎቻችሁ የሚለውን ነገር ሰምታችሁ እስኪ ብሩኬ ምን አይነት ሰው ነው፣ ይፈቅዳል ወይስ አይፈቅድም የሚለውን ነገር እናያለን። መቼም አዲስ አበባ መኖሩን እኮ ሊፈልገው ይችላል፣ እሺ ሊል ይችላል። ግን አዲስ አበባ ብቻውን መሄዱን ጭራሽ አይቀበለው፣ ይከብደዋል። ግን እንዴት እንደሆነ እስቲ እናየዋለን። ሙሽዬ ግን ያው አሳዝኖሽ እንትን እንዳትይ፣ እኔ ፈቅጃለሁ፣ እኔ ነኝ እንደውም እዚህ ትኑር ያልኩት ምናምን ያልኳት ምናምን ነይ ያልኳት እኔ ነኝ ነው የምትይው። ከዛ በቃ የሚለውን ነገር እናያለን። ብቻ እስኪመጣ ድረስ እንጠብቀው፣ አብራችን ሁኑ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር እንዳይረሳ፣ ሰብስክራይብም አድርጉ እና እንጠብቀው እስኪመጣ ድረስ። እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ፣ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ። አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ። ምን ልንገርሽ ወድሻለሁ ቢያንስም ቃሉ ውስጤ ካለ ጭንቅ ሀሳቤን መታርጊ ሽፍንፍኔን ገልጾ አዋቂ ያልነገርኩሽ የሚሰማሽ ሳላስረዳሽ የሚገባሽ ወዶ ገዳይ ነሽ አስተዋይ የእውነት ፍቅርሽ ባይኔ የሚታይ የማታውቂ ኩርፊያ ላፍታ የማትመስይ ጊዜ የኔ ታምበረ ቀን ሙሉ በሰምሽ ማሰለችኝ። ወይኔ እዛ ተሯራኩ ትንሽ ቅርታ ደግሞ ልታኮርፊ ነው። ኧረ በእናትሽ እራሴ ምን ነው መቼ ነው ከደወልኩት? ደስ ብሎሻል ዛሬ? ምንድን ነው ቤት ሁሌ እንደዚህ ነው የሚጠፋው?
አዎ አይቀመጥ። ኧረ አሁን አንድ የወጣሁት ምንድነው የምትይው? ቆየሁ እኮ። ኧረ አሁን ነው ይላል እንዴ? እኔ ከመጣሁ ስንት ሰዓት ነው እኮ አሁን ነው የወጣሁት። አንቺ ደግሞ ሰው ላድርስ ብለህ ነው የሄድከው? የት ነው? ስላሴ? ኧረ አይደለም፣ ረዲት ሆቴል እና እዚያ አይደል? ረዲት ሆቴል እኮ እንግዳ ላደርስ አስገብቼ ውስጥ ምናምን መጣሁ። ምግብ አብልተህ ሆኖ እንዴ? አጉርሳው ነው እየተባበራችሁብኝ ነው። ኧረ በጣም ትገርማለህ። ስንት ደቂቃ እኔ እኮ እንቅልፍ ልተኛ ነበር ሁላ ሙሽ ላይ እና መፍትሻ እንዴ ያው እኔ ሳልኖር መምጣቱ ነው። እኔ ፊት ቀልቷል። አየህ ፀሐይ ላይ ነበር። አዎ እየተሯሯጥኩኝ። አንቺ ደግሞ እሺ ስታደፍ ንገረዋ። አዎ ምንድነው? እሺ በመጀመሪያ ሰላም በላቸው ቤተሰቦች። እኮ ግራ ገብቶኝ ቀድሜ የእናንተን ቁጣ ልቀበል ብዬ እኮ ነው። እንዴት ናችሁ የኛ ፍቅሮች፣ የኛ ፋሚሊዎች? አማን ነው አለን። እንግዲህ ያው ቅመሜም ቤት እኔ ምን ልበል በቃ ቤት ዛሬ ነው እንግዲህ። ትናንት ተጠፋፍተን ነበር። የጠፋንበት ምክንያት ተናግሬያለሁ። አንዳንድ ነገሮች ያው ቲክቶክ ላይም እየተዘዋወሩ ስለነበረ አይ ትንሽ እንትን ነበርና አሁን በጣም ሰላም ነው። ያው እኛ የለመድነው ነገር አይደለም እዚህ ሀገርና ግን ሰላም ነው እግዚአብሔር ይመስገን። አሁን ደግሞ ጀራይ በቃ እንቅስቃሴ ተጀመረ። ያው ባንድ ያያችኋል ሰላም ነው። ፍቅር ስንሆን ጠቅ ነው በቃ ብቻ ሰላም ነው ሁሉም ነገር። አይ ለበጎ ነው እግዚአብሔር ይመስገን። አሁን ደህና ነው እና ያው ከቤት ከምትወጣ ብዬ ነው እኔ ትንሽ በቃ ቤቱን ይብያት ነው። እሺ አታስቡ እንዳትወጪና ማዕቀብ ተጣለብኝ ትናንት። የፈጠነ ነው ጣጣ ከቤት እንዳትወጪ በቃ ዘጋው ጨረስኩት። እና ዛሬ ደግሞ ግን ያው ተጨንቆም ቴክስት የላከልን አለ በዚህ። አዎ በጣም እናንተን ማመስገን ፈልጋለሁ። በተከታታይ ጉንፋንም ከያዘኝ ነው እንዴት ሆንክ የሚሉኝና አንቺም ጋር እንደዛው ነው። በጣም የሚገርም ፋሚሊ ነው ያለን እና ይሄንን ነገር ደግሞ ሳይት በጣም ሞር ተጨንቋል። ደህና ነው። እሺ ሁሉም ነገር ተረጋግቷል። አሁን ሰላም ነው። ቲክታኮችም ላይ ብዙ የተዘዋወሩ ምናምን አሉና በቃ እግዚአብሔር ይመስገን አሁን ደህና ነው። ኖርማል ነው። ቴንክ ዩ ለሁላችሁ እኛም ብላችሁ ለሐሳባችሁ ፈጣሪ ያክብራችሁ። አሜን። እናመሰግናለን። የጠየቃችሁን የተጨነቃችሁልን በጣም እናመሰግናለን። ዛሬ ደግሞ የመጣ ነው አንድ የምስራች ልንነግር ነው። ለኔ የምስራች ነው። ምስር ብሎ የሚባለው ላንተ ሜቢ የምስራችም መርዶም ብቻ አላቅም ይሁን ሁለቱንም ይሁን። የምን መርዶ ነው ሙሽዬ? አንቺ ጋር መጥቼ እኔ መርዶ ምናምን መስማት በጣም ደስ ብሏታል። እኔ መርዶ አይደለም ጥሩ ነው። ምኑ ነው መርዶ? ጥሩ ነገር ከሆነ እኮ መርዶ አይባልም። አንቺ ደግሞ አይ እሷ እዚህ ልትኖር ነው ከኔ ጋር ሰውም ስለሌለኝ። የት? እኛ ቤት ብቻዋን ስለሆነች አይደለ? እኛ ቤት አረ ምን ችግር አለ? አረ ሙሽዬ ተይ። አረ እንዴ እነጋሽዬ ምን አስጨርሻታለሁ ጋር አባትሽ እንዳይከሰኝ ስላል። አረ በማርያም ረፍ እናንተ አረ እንጃ እንዴ ይቻላል እንዴ? ምንም አሁን ከዚህ በኋላ ህፃን ልጅ እንዳይከሰኝ ምናምን ስትለኝ አይ ያው ህፃን ልጅ ስላልሆንኩኝ 18 አመት ስላለፈኝ እኔ መወሰን እችላለሁኝ አልኩኝ። ማለት ጋሽ ሳይቅ ነው የመጣሽው እዚህ? አይ ሙሽዬ እንደዛ እንኳን አይቻልም። እዛም እዚህም ስለምን እሱ ማወቅ አለበት። ዝም ብሎ ይሆናል ደግሞ እኔ አላውቅም። እኔ እንጃ ግን አይ ጋሽዬ ማወቅ አለበት። እና ደግሞ ያው አይደለ አሁን እኔ አሁን ተነስቼ የሆነ ቤት ብገባ አንቺ አትናደጂ? አይ ጠይቀው አናግረዋለሁ ብላኛለች። አይ አሁን አልነገርኩትም አለችኝ እኮ። አላለች ለኔ ናግረዋለሁ ያው አለችኝ እኮ አላለችም ትለኛለች። መች አልኩኝ? አሁን አላልሽኝም? ኧረ አላለችም። ማርያምን ብላለች ጋሽዬ የሆነ መወሰን እችላለሁ በራሴ እና አውቃለሁ። ኖ አይ መወሰን ስለምችል እኔ እያልኩ ያለሁት ቢከሳት እንዳይከሰኝ ስትለኝ መወሰን እችላለሁ። ኖ እንደዛማ እኔ እንጃ የሚያደርገው አይመስለኝም። ግን ደግሞ ማወቅ አለበት አይመስልሽም? ኧረ ራሷን ችላ የምትኖር ልጅ ናት። አወቃ አላወቀም። አዲስ አበባ እኮ የምኖርበትን ነው እዚህ እንትን የምለው ምን ችግር አለ? እኮ ብትኖሪ ምናምን ችግር የለውም እኮ እኔ ምን ችግር አለ? በቃ ቀነሰልኝ ነው የሚለው። ኧረ አይልም ማርያምን አይልም አይደለም። ምን ሆነክ ነው? እኔ እንዴት እንደማስቸግረው እኔ ማውቀው። ኖ አይደለም ቀነሰልኝ ነው ግልግል። ቅመሜ ስሚኝ፣ ለምን አትሰሚኝም? ወይ ቅመሜ እኔ አሁን በቃ ሙዲና በቃ ሙሽዬ ብትኖር እኮ እኔ ደስ ነው የሚለኝ። አሁን ልብሴ እዛው ይሁና ቅድም ያስቀመጥንበት ቦታ እዛው ይቀመጥ። ልብሷን አዲስ አበባ ብዙ የጀመረው ነገር አለ አይደለ? አዲስ አበባ መሄድ አለብሽ። እዚህ ልኖር ብለሽ ነው ግግም የምትይው?
ስንት ነገር አለ ምን ታረጋለህ እዛ አዲስ አበባ ሄጄ ብቻዬን ከመሆን ሙሽም እዚህ ብቻዋን ከምትሆን አንድ ላይ ሆነን እኛ ያለና እንዴ ምንድነው ብቻሽ ምናምን ተታከብጂ አልፈልግም እኔ እናንተ ሙሽን ነው የምፈልገው እንዴ ሙሽዬ በማርያም አታድርኩኝ አይንማ ጋሽዬ ያለው እኔ ይሄው በቃ ለቤተሰቦቹ እሺ ማዘሯስ በቪዲዮ ከጋሽዬ ከማዘሯ ወጣች እሺ አግብቷ ብትኖርስ ምን ይላል አሁን አይደለም ጊዜውን አይደለም አሁን ታውሩ መለማመድ አለብኝ እኔ ምኑን ቢያንስ ነግረሽ እንኳን ብትውጪ እኮ እሺ እኔ አሁን ችግር የለብኝም ብትኖሪ ምናምን ዝርስ ነው የሚለኝ ደቆምሽ ነው የምትለው አንተ ደግሞ እንዴ ይሄ እኮ ድርቅነት አይደለም ለምንድን ነው እሺ ነገር ነው በቃ እሺ ያልሻት እንዴት አይደላት እንዴ ለምን ነው ምን እየተቆጣት ነው እኔ እየተቆጣው አይደለም ለምን እናቴን እቆጣለሁ ግን እንንገር ቢያንስ ለቤተሰብ እዚህ መሆን ከፈለግሽ ችግር የለም እኔ አሁን እዚህ ነግራውም ሲመጣ መልስ ሰጠዋለሁ ታይ እኔ ነኝ እኮ ሰጠዋል ኧረ ታይ ሙሽ አይደረግም በማርያም በቃ ሙሽ ዘረፋ ነው ልጅ ዘረፋ እኮ ነው አይ አንተ ወደደበት ቦታ መኖር መብቱ ነው አንዴ እናት አባት ኖሮ የሚባል ነገር አለ እንዴ ህፃን አይደለችም ትልቅ ሰው ነው እስቲ አንቺ ስንት አመትሽ ነው ንገረኝ ምን አገባ ማለት እኮ የእድሜ ጉዳይ አይደለም እኔ መኖር የፈለኩበት ቦታ እኖራለሁ ወደዳችሁ ወጣ መኖር ትችላለች እሺ አሁን ስሚኝ ይሄን ቤትሽ ነው ዛም ቤትሽ አይደለም እኮ ለዛ እንዴ የተመላለሽ መኖር ትቻለሽ ሁለቱም ዛም ግን ነገሩ ለጋሽዬ እሱ ነግረዋለሁ ችግር የለውም አንተ ብቻ እኔ ይኸውልህ አንተ ብቻ ፍቀድ ነው እያልኩ ያለው እኔ ምንድነው ፍቀድ እዚህ ዋናው ሰላም ሆነ ይሻላል ደስ ነው የሚለኝ እዚህ ብትሆኚ የምርህን ነው ግን አሁን አዲስ አበባ እንዴት ለራስ እንሄዳለን አንድ ላይ እዚህ ከሙሽ ጋር መኖር አንድ ላይ እና ምን እስከሄድ ድረስ እዚሁኝ ከፈለ ምን ማለት ነው እንዴ እዚሁ ነው እኔ እኮ ከእና አንደኛው ነው እያልኩ ያለሁት ምን አረሙሽ ደግሞ ተይ እንዴ እሱ አውቃ ነው ምን ብላሻለች ምንም ጋሽዬን ሳታስፈቅድ ነው የመጣችው እርግጠኛ ነኝ ነግሬዋለሁ ትንሽ ነግሬዋለሁ አንዴ በቃ ወሰንኩ በቃ እሺ እናወራውና ጋሽዬ ነኝ ሄድና እናወራውና ሚለው እንስማ ሁለቱም ጋር ከፈለግሽ ኑሪ እንደፈለግሽ ግን ከዛ እኔ ደግሞ እዛ ጋር አዲስ አበባውን ደግሞ ቀስ ብለን እናወራለን እስካለሽ ኑሪ ስትመጪ እኔ እዚህ ያለው ነገር ተመችቶኛል እንክብካቤው ተመችቶኛል በቃ እኔ እዚሁ ብሆን ነው የሚሻለኝ አረምሽ አንድ ቤት እኔ ወስኛለሁ ጋሽዬን ታስፈቅድቺ ልጅ እኔ አራት ቤተሰቦች እንዴ ካሜራ ይዛችሁ ጭራሽ ቤት እንኑር እንዴ ችግር አለው ምንም ችግር የለም እኔ ሙሽ መኖሯ እኮ ችግር አለው እያልኩ አይደለም አግባብ ነው የምለው እና አግባብ የለውም ይሄ ምንድነው እሺ ሳይፈቀድልሽ ነው የመጣሽው እንዴት ነው አግባቡ የሚሆነው ሳይፈቀድልሽ ነው የመጣሽው እዚህ ቤት ነው የምለው ህፃን አይደለችም አንዴ እኔ እሺ የፈለኩበት ማድረግ እችላለሁ አሁን እሱ የፈለክበት አይደል ያለው እኮ ማድረግ እችላለሁ አንቺ ሰላም አክራ አደርጋለሁ ሳይሆን የሆነ ነገር ላደርግ ነው ስለዚህ መጥፎ ነገር አይደለም እኮ መጥፎ ነው እያልኩ እኮ አይደለም እኔ እኮ መጥፎ ነው ልጅ ምንም አይሰማም በቃ እኔ እና አንቺ ሊያለያየን ነው ፍላጎቱ ሲጀመር እኔ አይደለም ኑሪ እኮ እኔ ጋሽዬ ፍቃድ እንጂ እኔ ምን አገባኝ እዚሁ አትኖሪ ከሙሽ ጋር ነው የምትሆኚ እንደውም ላንቺ ማሪፍ ነው ለሱም ማሪፍ ነው ጋሽዬ ደግሞ ይፈቅዳል ችግር የለውም እኮ አስፈቅጂ አሁን መተሽ ወሰነሽ መተሽ እኮ አይደለም አስፈቅጂ ግርማ እንዴ ዝም ብሎ ግግም አለ እንዴ እኔ መብቴ አሁን እዚህ ከመጣው እኮ ማለት ነው ከዛ እዛም ቤት ሄዳለሁ እዚህም ቤት ሆናለሁ ምን እናትቆጣኝ የተቆጣኝ ነው ምንሽ ተቆጣው እንደዚህ ያለኝ ነው ያው ያልከኝ ነበር እንደዚህ ያለኝ ዝም ብላይ ለምትራ አይደለም እንደዚህ ማለት ዝም ብላይ ማለት ብላ ድርቅ ትላለች ነው እሺ ዝም በይ ምን ድርቅ አትበይ ዝም በይ ማለት ከፈለክ ድምጽህን አውጥተህ አትልም ከምትለኝ መቻልኩኝ አላልኩም ኧረ ምን ቪዲዮ ምስክር እኮ ነው ካሜራ ካለ ይሁን እኔ እንደዚህ ኧረ እባክህ እንደዚህ ብላ ስሚኛ ከማሜ እኔ በቃ አንተ ምንም ሲጀመር እኔን አትረዳኝ እቺን ሴትዮ አረጋግልኝ ዝም ብዬ ነው የነበት ልኑር ብላውን ትሰሚኛለሽ የተመቸ ቦታ አይው አዲስ አበባ ሄጄ ልኑር ስትል ፈቀደችልህ አይደል እኮ አስፈቅጄ ነው አንቺ መቼ አስፈቀድሽ ለማ እሷ ሀይሚ መቼ አስፈቀደች እንኳን እዚህ እኮ አዲስ አበባ ኖራለች እኮ አዲስ አበባ ኖርማል እኮ ነው እዛ ቤት አላት እሷ አይደል እንደውም አዲስ አበባ ከምኖር እዚሁ ሆኜ አጠገባቸው ነኝ እኮ እዚህ ደግሞ እንዴ ምን ማለት ነው እዚህ እናትና አባቷ ኖራ ሁለተኛ ቤቴ ልምጣ ማለት ካስፈቀድሽ ትችያለሽ በቃ አንተ ሄደህ ታስፈቅድልኛለህ እኔ እንጠይቀው ጋሽዬ
እኔ ምን ችግር አለው? ከዛ ግን አዲስ አበባ አትወስደኝም? እሱን እናወራበታለን አይደል? አሁን ነው የምናወራው። አሁን ነው የምንወስነው። አሁን ነው ጨርሰን እና እዛ ማን ይስራው ስራሽን? አልሰራም። እዚህ ያሰራል። ኧረ አንተ ከፈለክ መሄድ ትችላለህ። እሱ መብት ነው። እሱ ያንተ መብት ነው። እሺ ያን እዚህ ጋር አልናገርሽም። ምን አልናገርሽም? ተናገር። መናገር አልናገርሽም። ኧረ አልናገርሽም። ትቀልዳለህ እንደ አንተ። እኔ እዛ አዲስ አበባ መሄድ እኔ አሁን ሙሺ ፊት ክፉ አታስወራኝ። በቃ ሙሺ ደስተኛ ሆናለች። ሲጀመርም እሷ ነች ነው ያለችኝ። ፈልጋ ነው አይደለም? አዎ ሙሺ ከፈለገች ደግሞ ምንም ነገር አደርጋለሁ። ጋሽዬን እናወራውና ትወሰኛለሽ። ሞሰና አይደል? እኔ እኮ እዚህ ኑሪም አትኑሪም ችግር የለውም፣ ደስ ይለኛል። ኑሪ ብቻ እንጂ ግን ጋሽዬን እናወራው ሚሊዮን ማለት ነው። እሱ እንደሚፈቅድ ደግሞ እኔ እርግጠኛ ነኝ እኮ። እርግጠኛ አምቶኝ እኮ ስታይ ነው አይደል? በቃ እንደውም እውነቱን ልንገርህ፣ ከቤት ተጣልቼ ነው እዚህ የመጣሁት። ምን ማለት ነው? ከቤት በቃ እውነቱን ብነግረው አይሻልም? ይሻላል። ምን ተፈጥሮ ነው ከሚመጣው? ተጣላው በቃ ከጋሽዬም ጋር ከእናቴም ጋር። እሺ ተጣልታ መጣ ነው ሙሽ የምፈቅድላት እና ጎዳና ልውጣለን? እንዴት ነው? አይ በምክንያት ነው የጣላሽው? በቃ ተጣላ። የሰው ልጅ ይጋጫል። በቃ አምሽቼ ገብቼ ከእናትና አባትሽ አምሽቼ ገብቼ በቤስነ ስራ ጠጥቼ አምሽቼ ገባው። አንተ ነገር ተያት ሆነ የምትለውን ነገር እያየሽ ነው። ውሸቷን ነው እባክህ ዝም በላ። ተጣልታ ሳይሆን ኧረ ተጣልቼ ምራን ጠጥቼ የሚለው ውሸት ነው። እና ምን አይሶሻል እንጂ ያጣጣም። እሺ አንቺ ማታውቂው ብዙ ነገር አለ። አይ ደብቄሻለሁ። ጠጥታሽ ነው? አረ ሃይሚ ሰነ ስርዓት አቀልጂ ነይ። ጋሽዬ ነው ከፈለሽ ነይ እንሂድ። ነይ ላርስሽ። ምንድን ነው የምናወራው? ቤት ላርስሽና ጋሽዬ አንተ የምርህን ነው እንዴ? ነይ ተጣልቻለሁ። በምንድን ነው የምትጣዩ? ነይ እንሂድና ተጣልቻለሁ እኮ ነይ እንሂድ። ጋሽዬ ጋር እንሂድ። ምን ልታስታርቀኝ ነው? እኔ ተጣልተሽም ከሆነ ምን ችግር አለው? ሄደሽ ይቅርታ ትጠይቂያለሽ አባትሽን። ኧረ በእናትህ አታስጨንቀኝ በእናትህ እንዴ። አንቺ እኮ ነሽ የምታስጨንቅሽ። አንድ ነገር በያት ታይ። አይ ተቀመጥ ነው ነኝ እኮ እሷም እንድትቀመጪ ደስ ይላታል። አይሻ እዛ ግን አስፈቅጂ በቃ። እሷ ታጣጣ ከማጣች ለማን የምታስፈቅጂ? እና እናስታርቃትም እንዴ ሄደን እንዴ ምን አንተ ሙሺ ምን ተጣልታ ነው የምትፈቅጂው? አዎ ኧረ ተይ። ጎዳና ልውጣልህ እንዴ ታዲያ? ወይ ጎዳና ፈልገዋት ከእናትና አባት ጋር ነው ጎዳና የምትወጪው? እናትና አባትሽ ቤት ኖሮ እኮ ከተጣላው ሙሺ ማትቀበለኝ ከሆነ ጎዳና ነው የምወጣው። ኧረ አይባልም እንዴ ሙሺ ተጣልታ ለምን ፈቀድሽላት እያልከኝ ነው እኮ ታዲያ? ተረጋግታ እኮ አሁን የፈጠነ ነይ ጋር ኑሪ ብለሽ ነው ሙሺ የምታስታርቂው? ነገሮች ሲረጋጉ ከመታረቃለን ታረቃለን። ነይ እንሂድ። እሺ ቤት የት ነው የምንሄደው? አንተማ አትወስዳት እንዴ? ሊወስደኝ ነው እንዴ? ትኖራለች። ኧረ በፈጠራችሁ ተው። ያው ሙሺ ከወሰደኝ አልመለስም። እሱን ማትፈልጊ ከሆነ ምን ማለት ነው? አትሄድም አልኩ በቃ ታይ ግን ሙሺዬ ታይ። ማየውን ነገር አትናገር እንዴ። ማየውን ነገር የምትናገሩት እኮ ነው። ሲጀመር ጋሽዬ አንተን ነው የሚወድህ። ሄደህ እዛ መኖር ትችላለህ ከፈለክ። ሄጄ ልኖር ኖር ተቀያይራን እንኑ። ኧረ አይ እግዚአብሔርን ነው። ሂድ ጋሽዬ ጋር አንተ ከፈለክ ነው። ሲጀመር እሱ የሚፈልግህ አንተ ቤት ላርሳትና ሙሺ እዛ የሚለው ነው። አትሄድም እንዴ? ምን ማለት ነው? ነው የሚፈልገው ልጅ ግን ዝም መጀመሪያ ባይሆን ሄደ በምንድን ነው የተጣላችሁት ነው እንጂ የሚባለው ዝም ብሎ እሺ ላውራው ጋሽዬን ሄደህ አውራው። ግን እኔ ከዚህ ቤት መተሽ መኖር ትችያለሽ። ግን ንቅንቅ አለ ለምናምን አይባልም። እናትና አባት ቁጭ ብሎ ይባላል። አይባልም ይለኛል እንዴ? አይባልም። ትቀልዳለህ አንተ። አራስ ጸጉሬን አትንጨኝ በእናትህ አንተ። ሲጀመር ከሙሽ ጋር ማለያየት ነው የምትፈልገው? ምን ማለት ነው? እኔ አትኑሪ አላልኩኝ። በቃ ሙሽ ይፈልጋለች። አዎ ኧረ ጉዴ ፈለ። ዛሬ ምን ልታስጨንቀኝ? ከተጣላው ደግሞ እኔ ግዴታ እዛ መኖር ግዴታ የለብኝም። አንተ ምን ቤት ነህ? ሄደህ ከጋሽዬ ጋር ኑር። ሲጀመር አንተን በጣም ነው የሚወድህ። አንተን ካወቀ ጀምሮ ለኔ ያለው ፍቅር ቀንሷል። አይነን ይተኛለሽ። ተቀያይረዋል። ፍቅር ቀንሷል። ቀንሶብኛል እኮ ሙሽ አልገባሽም እኮ ነው የምር። እኔ የተሰማኝ ያለው ስሜት በቃ አይ ሚኒያን ድክም እያረኪ ነው በዚህ ጠራራ ፀሐይ። አሁን እንሂድና ጋሽዬን እናወራው። ግን አልሄድም
እንደሱ አይደለም እኮ ለማስታረቅም ከፈለክ ሄዳ የድሮ የብሩኬን ክፍል ስጡኝ ለኔ እሰጥሻለሁ ችግር የለም ምንድነው በምንድነው የተጣላችሁት ምን እኮ ነው እላለሁ ግን እሰጥሻለሁ ነው እሷ ተወስናለች ማንሳን አንቺ ይሁን ነው የምትዩ ታጻድቂያለሽ ቆይስ እና ውጪ ይባላል እንደ ሰው አይባልም እኔ እኮ በተኑ ደስ ይለኛል ችግር የለውም ግን አንተማ ደስ አይልህም እኮ አየንህ እኮ አረ እኔ ቤት ይወቁ ቅድሚያ ነው ያልኩት አየንህ እኮ ምን ሙሽን ከናንደኛው ምን ላንተ ያላት ፍቅር ማስቀንስብ መስሎ ነው እኔ አንተን አይደለሁም እኔ አልወጣኝም እኔ አንተን አይደለሁም ጋሽዬ ለኔ ፍቅር አስቀነስክብኝ እኔ ወጥቶኛል ሂድ ኑር እዛ አብርሃም ጭራሽ ሂድ ትለኛለች እንዴ እንደውም አልፈልግም እኔ አንተ ሂድ ከፈለክ አዲስ አበባም ከፈለክ ሄድ እዚህም ከጋሽዬ ጋር መኖር ትችላለህ አሁን ቤት መጥቶ ድንገት እንደዚህ አይነት ወሬ ይወራል በቃ ሙዴ ነው ደስ አለኛ ፈለኩኝ ነው መርቴ አረ ማዘሯ አረ ነገር ባያትቺን አረ እኔ ምንም አልጨርሻለሁ በቃ እሺ አንቺ ትፈቅጃለሽ እንድትኖር እሺ እዛ ደግሞ እንጠይቅ አሷት ደግሞ እናትና አባት ቤት ሙሽ ጠይቀና ነው ሲር ጠይቅ እኔ ጠይቃለሁ እንጂ እኔ ግን አይ አልፈቅድም ቢል ራሱ ንቅንቅ አልልም አፍህን ነው የምታበላሸው እኔ ያጋባኝ አንተ ጠይቅ እሷ አትሄድ እኔ ያጋባኝ ነኝ አልሄድ ነኝ ጠይቅና እንምጣ ሙሽ ተይ ቤተሰብን ነገር አይሆንም ተይ ያማል ምንድነው የምትጨቃጨቀው እሷ ግሌ ይሄን ድንድያለኝ ነው ሙሽ ያስፈራራኝ ነው ረፊ ነኝ እንሂድ እንደዚህ ነው ያለኝ ይሁን ሙሽ እንደዚህ ብዬሻለሁ እንዲህ ብዬሻለሁ አራት አቀሳስሪ ብለኛል እኔ አላልኩም በቃ እንደዚህ ሙሽ ዞር ስትል ጠብቀህ እንደዚህ ያልከኛ እኮ እንደዚህ እኮ ረፊዬ ታዲያ ረፊያ ለምን ረፊ ምታወሪ እኮ ባፋትልም ለምን ታስፈራራኛለህ ሙሽባት ኖር እኮ ልትገለኝ ነው እሺ የምታወሪው ነገር እንኳን ትቀነሳል አልቀንስ እባክሽን አይ ሴትዮ አልቀንስ ተይ ይወርገ አታርፊም አላርፍም እኔ ጋሽዬ ጋር ልሂድና ልንጠብቅ ይሄው መሄድ ነው ስጀመር የምትፈልገው ጋሽዬ ጋር አረ ወይኔ እኔ ለአሁን ጋሽዬ ጋር ተፈጥሮ ነው ይለው ከጋሽዬ ጋር መሆን ስለሚፈልግ እኮ ነው ሂድ ከጋሽዬ ጋር ምን ይራናል በቃ ቀየርሽኝ እኔ በቃ እሷ አለን ቀየርሽኝ ጭርምቡስ ልጅ ነኝ ቀየርሽኝ ጋሽዬ ምን ይባንተ ጭርምቡስ ማግሌ ነኝ ቀየረኝ ደፋ ጭርምቡስ አሁን ራፉ ቀየረኝ ምናምን ትላለች ቀየርሽኝ ሙሺ ልሂድ ሄዳ ማን እንደሚያዘግሽ አይደለም አረ እኔ ይሄን እንያለውላት ምንድነው ራስ እንደምንድነው የምታየው ራስሽ እንደምንድነው የምታየው በጣም ነው እንዴ ምን በጣም ምን ሄድ አታስፈልግም ራስሽ ሂጂ ወንድ ልጅ ነው ሙሺ ሴት ልጅ ነው የምትፈልገው ራስሽ ሂጂ ወልጄ አመጣልሻለሁ ሴት ልጅ አታሳድግልኝ ታመጣው አንተ ዝገበር ነው እንዴ እኮ ልጅ ከሆነ እንፈልጊ ወልጄ ላምጣልሽ ከየት ነው ወልደ የምታመጣው ከሞልበት ሴት ይሁን ወንድ ይሁን በቃ አንቺ እኮ አኔ እንሂድ ጋሽዬ ጋር እንሂድ ዳይሚ በእግዚአብሔር ችግር ካለ የመረነ መቀለድ አልፈልግም ፈተን እንምጣ ምንም ችግር የለም መሄድ ስለፈለክ ነው ጋሽዬ የምትለው ናፍቀዋል መሰለኝ ሄደ ማግኘት ትችላለህ በእኔ ሰበብ ግን አይደለም አረ ጉዴ ፈላ አንተ በቃ ተጨቃጨቅ ተወኝ ልኑርበት ራስሽ እኮ ነው ተጨቃጨቂው መተሽ እንዲኖስን ማለት መናገር የሚቀላ ወስነሽ መተሽ ምናምን እያስፈራራኸኝ ነው አይኑን እያፈጠጠብኝ ነው አረ ጉዴ አለሽ ጭራሽ አዎ አፍጣተኛ እያስፈራራኸኝ ነው ፈጠጥ ብሎ አንድ ቅድም እንደዚህ አለኝ ከዛ እንደዚህ አለኝ አሁን ደግሞ አይኑን ፍጥጥ አረገብኝ እንደዚህ አላልኩሽም ብለኝ አላልኩሽም በቃ ታየኛ እኔ እንደዚህ ስትል ሙጂ በእግዚአብሔር አታድርቁኝና እንትን ምን አደረግና ሳይላ አስቀመጥና በቃ ልውጣለት እኔ አትጂ የፈለገው እሱ ነው አይ በቃ አልጠይቅም አንተ ማጠይቅ እኔ አልፈልግም በቃ ልሂድ ወደ ቤት መሰለኝ ነይ እንሂድ ጋሽዬ ጋር አራ ሙጂ ያው ፈቅዳለች ኑሪ እንደፈለግሽ ተባልሻ እኔ እኮ እዚህ ቤት ላይ ማዘዙ መብቱ የለኝም ያለቃ ነው መብቱ እኮ አንተ ደግሞ ተጨቃጨቅካ እኔ ደግሞ ስለናንተ ቤት እያሰብኩ ነው እናንተ ቤት ይፈቀድልሽ መብትሽ ከዛ ነይ እንሂድ ጋሽዬ የት ነው የምሄደው ካንተ ጋር ልሄድ አስወጣኝ አይደል ከዚህ ቤት አትጂ እኔ መቼ ነው ያልኩሽ በቃ አትጂ እኔ መቼ ነው ውጪ ያልኩሽ አልፈ እንደዛ እኮ ነው ውጪ እንደማለት እኮ ነው ሄድ ሰው አንተ አባቶ
ራስ አስፈቀደ ጨርሰ ምናምን አውርቼው ልምጣ። እሺ አውርቼ እመጣለሁ። ምን አገባኝ? ና እሷ አትሄድ። እኔ ጋሽዬ እጄ እንዲህ ብላኛለች፣ ተጣልቻለሁ ብላኛለች፣ ያቃጠርልሻለሁ። መልሱን ተረሽ አትሄድም። እኔ ምን አገባኝ? ምንድን ነው? ቁጭ በል። እኔ እሄዳለሁ። ቁጭ በል። ኧረ በፈጠረሽ እጄን ይዛኛለች። እንዴት ልነሳ እኮ? እኔ ላውራው በቃ ጋሽዬን። እኔ ምን አገባኝ? እኔ ላውራው በቃ። ምንድን ነው ያልሽው? ምን አይደል? ምንድን ነው? እየቀለዳችሁብኝ ነው እኔ ላይ አይደለ? ደብሮን ነበር ልንዝናና። እኮ እየጠረጠርኩ እንዲህ ነው ለካ ማለት ሄደ እኮ በቃ ተቃጥሏል። እኔ ተቃጥዬ አይደለም እኮ ትቀላ። ኧረ እኔ ግራ ገብቷችሁኝ ነው እንጂ እንዴ። ለማንኛውም አውቀን ነው አንተን በቃ ሙሺ ስላለች ነው ለምን ያልቻልኩት እንጂ እኮ እኔ እየጠረጠርኩ ነው እንዴ። አልጠረጠርኩም። ማርያምን እያሰብኩት ነው። እነዚህ ልጆች እየቀለዱብኝ ነው እንደያ። ግን አንቺ ያለሽ በማለት እሺ። ለማንኛውም እኔ እንደዚህ ነው ነገሩ ጋሽዬ ማለት ከነጋሽዬ ወይስ እዚህ መኖር ፈልገሽ ነው እንጂ? እውነቱን እንነጋገር ከተባለ ፍላጎቱም አለኝ። አይልኛ ጋሽዬ ግን ኧረ ጋሽዬ ጋር ታጣለኝ ደግሞ። ኧረ እኔ ማገም ምን እኔ አንተን ሰጥቻቸዋለሁ አይቆጡ እኮ። ኧረ ሰጠሽ። እሱማ ደስ ነው የሚለው ሲጀመር። እና ለማንኛውም ትንሽ እናዝግህ ብለን ከሙሽ ጋር ተመካክረን ነው እንጂ እንደዚህ አይነት እንትን ሰው አይደለም። እሺ እንደዚህ አትንቺ። መንካከፈለክ ተናኪ አትንቺ። ይሄው እየመታኝ ነው እኮ መንካከፈለክ ይሄው ነካ። እንዲህ ድልዝ አታርጊ። ድልዝሽ አሙሺ ይሄሽ ልጣፋው ታያለሽ ከኔ ጋር የት ደስ ያለሽ ታያለሽ። ነይ እኔን ይዘኸኝ አትወጣም ከኔ ጋር ትሄጃለሽ እንጂ እንዴ። ኧረ ሀይሚ በቃ ገባች እኮ እዚህ ቤት ቁጭ ትበል እንጂ እኔ ደግሞ ቤቱን ዘግተሽ ልትሄጂ ቤቱን። አይ ትቀመጥ ግድ የለሽም ትቀመጥ። ተቀመጥ እንዴ። አይ እኮ እንሂድ ነኝ እና አንቺ በቃ እሷን ትቻለሽ። እሺ ለማንኛውም አፍታታን ወስደህ ለማንኛውም ቤተሰቦች ያው እሱን ምን ይላል የሚለውን ለማየት ያክል ነበረ። ግን ምን ያክል ለፋሚሊዎቼ ክብር እንዳለህ ነው የተረዳሁት። የምር እውነትን ነው። ማንም ቤተሰብ ሳይፈቅድ ሲጀመር ሴት ልጅ ሌላ ቦታ መሄድ መንቀሳቀስ የለባትም። እናመሰግናለን ለዚህ ትህትና፣ ለዚህ አክብሮትህ። ጋሽዬ ራሱ ይሄን ቪዲዮ ሳየው ደስ ይለዋል ነው ብዬ ነው ማስበው። ግን ሙሽዬ የሚገርም ልጅ ነው ያለሽ። ትተማመንብሃለች ነው። ለዛ ነው ከኔ ጋር ተባብራ የመጣችው። አረ ሙሽ አትጀናጀኝ እዚሁ ያገር መስኮ ብሩኬም ደውለሃል? አዎ እኔ ቅድም አላነሳው ስትይ እና ቤተሰቦች የነበረን ቆይታ ይሄን ይመስል ነበረ። አሁን ወስዶ ሊያፍታታን ነው። አብራችሁን ስለነበራችሁ እናመሰግናለን። ለፕራንክ ነው የመጣ ነው፣ ተሳክቶልናል። ጋሽዬ ግን አያ የልጅን ጉድ እንግዲህ ምንም አይ ጋሽዬ እኔ አንተን ልከዳ ፈልጌ ሳይሆን ብሩኬን ምን አይነት አስተሳሰብ አለው ሚለውን ለማየት ያክል ነው። አይደለ? ኖርማል ነው። ለማንኛውም እንወዳችኋለን ቤተሰቦቻችን። ባይ ቻው። ግን ሰላም ነን። እሺ ፏ ነው እንዳሰባችሁት እንዳትጨነቁ። ሰላም ነው። እሺ እዚህ ዋናው እሱ እንግዲህ ወዲፍ ጆ ቀረውን ወዲፍ ጆ ምን ያስበህ ነው? ሰላም ነው። እሱማ ሰላም አገሩ ሰላም ነው። ግን የቀረውን ወዲፍ ጆ ብቻ ቻው።